ሰላም ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? ትላንትናም በለቀኩላችሁ ቪዲዮዎች በርካቶች ሀሳባችሁን ሰጥታችኋል፣ እንደወደዳችሁትም ነግራችሁኛል። በአንዳንድ ጉዳዮች ላይ በዝውውር ጉዳዮች ላይ እንደዚሁም ደግሞ ከማንቸስተር ዩናይትድ ከረፍት ጋር ተያይዘው 5 ምክንያቶችን እነሱንም ወደ እናንተ ማድረስ ነው የሚሆነው። ሪዮ ፈርዲናንድ እንግዲህ የራሴ ያላቸውን አማካዮች ወይም ደግሞ ይሄ ለማንቸስተር ዩናይትድ ይመጥናል ያለውን አማካይ ይፋ አድርጓል። ያ ማነው? ሪዮ ፈርዲናንድ ለዩናይትድ የመረጠው ድንቅ አማካኝ ስለሱ የምናነሳ ነው የሚሆነው። አዲስ የሆናችሁ ለቻናሌ መቀላቀል ትችላላችሁ። ከዝውውር ጉዳዮች እንጀምርና ቀደም የምናደርገው የብሩኖ ጉማሬሽን ጉዳይ ይሆናል። የብሩኖ ጉማሬሽ ጉዳይ 69 ሚሊዮን ፓውንድ ዝውውር ማንቸስተር ዩናይትድ የኒውካስትል ዩናይትድን አማካኝና አምበል የሆነውን ብሩኖን በ69 ሚሊዮን እንዳልኳችሁ ለማስፈረም ትልቅ ድርድር ላይ መሆኑ ከሰሞኑ የተዘገበ ጉዳይ ነበረ። ያው እንግዲህ የካሲሚሮ ሚና እናውቀዋለን። በውድድር ዘመኑ መጨረሻ ክለቡን የሚለቀው ካሲሚሮ ጉማሬሽ ለእሱ ተተኪ እንዲሆን ከክለቡ ባለስልጣናት ጋር ምክረ ሀሳብ ማቅረቡ ተገልጿል። ካሲሚሮ እንደዚሁም ደግሞ የኒውካስትልስ ምላሽ ምን ይመስላል የሚለውን ካየን ምንም እንኳን ድርድር ላይ ናቸው ተብሎ ቢወራም እንደ ማንቸስተር ዩናይትድ ኢንፎ ከዘገባ ለኒውካስትል ቅርብ የሆኑ ምንጮች ግን ይህ መረጃ ትክክል አለመሆኑንና ተጫዋቹ አዲስ ኮንትራት ለመፈረም ንግግር ላይ መሆኑን ነው የገለጹት። የካሲሚሮን ተተኪ ፍለጋ አሁንም ቢሆን እንደቀጠለ ነው። ክለቡ የእሱን ቦታ ለመሸፈን ሌሎች አማራጮችንም እያየ ይገኛል ነው የተባለው። ከነዛ መካከል የወልቭሱ አማካይ በካሲሚሮና በብሩኖ ፈርናንዴዝ ዘንድ ከፍተኛ አድናቆት እንዳለው ተገልጿል። የተጫዋች እንግዲህ አንድሬ ነው። ወልቭስ ወደ ታችኛው ሊግ የመውረድ ስጋት ስላለበት ምናልባት የዝውውር ዋጋው ሊቀንስ ይችላል ተብሏል። ሌሎች እጮችን ካየን ሳንድሮ ቶናሊ ከኒውካስትል፣ አሁንም አደም ዋርተን ከክሪስታል ፓላስ እና ካርሎስ ባሌባ ከብራይተን በዩናይትድ ዝርዝር ውስጥ የሚገኙ ተጫዋቾች ናቸው ተብሏል። ሌሎች የዝውውር ጉዳዮችን ካየን ማርከስ ራሽፎርድ በባርሴሎና ቤት እንደሚገኝ ይታወቃል። ባርሴሎና የራሽፎርድን የውሰት ውል ለተጨማሪ 1 ዓመት ማራዘም ቢፈልግም ዩናይትድ ግን የተስማሙበትን 26 ሚሊዮን ፓውንድ እንዲከፍሉ ወይም ተጫዋቹን እንዲመልሱ ነው ግፊት እያደረገ የሚገኘው ተብሏል። ሌላኛው ጊዜ የተሰጠው ያልሆነው ጆሹዋ ዜርክዚ ነው። ዩናይትድ ዜርክዚን ለጁቬንቱስ በ21.6 ሚሊዮን ፓውንድ ለመሸጥ ዋጋ እንደቆረጠም ተነግሯል። ምናልባት በአሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ክለቡን ሊለቅ እንደሚችል በሰፊው ሲነገር ነበረ። ጆሹዋ ዜርክዚ እና ኮቢ ማይኖ በተለይ በስፋት ሁለቱ ተጫዋቾች። ከዛም በኋላ የአሰልጣኝ ማይክል ካሪክ መምጣትን ክለቡ መነቃቃትን ተከትሎ ጆሹዋ ዜርክዚ እንግዲህ ጥር ወር ላይ ለመልቀቅ አልፈለገም። እሱም ክለቡ ላይ እስከ ጥግ ድረስ ቆይቶ ብቃቱን ደግሞ ለቦታው መፋለምን መርጦ ነበር። ዞሮ ዞሮ ግን አሁን ላይ ዜርክዚ በቂ ጊዜ ያገኘ አይደለም። ስለዚህ ምናልባት በደንብ ወደ ጣሊያን የማቅናቱ ጉዳይ በክረምቱ የዝውውር መስኮት እውን የሚሆን ይመስላል። ንግግሮችም ያንን ይጠቁማሉ። ጄደን ሳንቾን ከተመለከትን ውሉ በዚህ ክረምት የሚያበቃው ሳንቾ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ ሊመለስ እንደሚችል ጭምጭምታዎች አሉ። እንግዲህ ከዚህ ጋር በተያያዘ በደንብ ከወራት በፊት ከዩናይትድ የተሰናበተው ሩበን አሞሪም አሁን ደግሞ በፖርቹጋል እየተነገረ ይገኛል የተለያዩ ክለቦችን እያየ እንደሚገኝ። ስለዚህ እንግዲህ እሱን የተካው ማይክል ካሪክ ክለቡን ወደ ቻምፒየንስ ሊግ ለመመለስም እጅጉን እንደተቃረበ የምናውቀው ጉዳይ ይመስለኛል። ሌላኛውን ጉዳይ የምናነሳው እንግዲህ የሪዮ ፈርዲናንድን ጉዳይ ይሆናል። ሪዮ ፈርዲናንድ ቀንደኛ ማንቸስተር ዩናይትድ ደጋፊ የቀድሞ ሌጀንድ ነውና ከዛ ጋር በተያያዘ ሪዮ ለዩናይትድ የመረጠው አንድ ድንቅ አማካኝ አለ። በእርግጥ ይሄ ተጫዋች ከዚህ ቀደም ስሙ ከማንቸስተር ዩናይትድ ጋር ሲነሳም ቆይቷል። በክረምቱም እንደዛ አይነት ነገሮች ነበሩና ምናልባት ዩናይትድ በመጪው ክረምት የመሀል ሜዳውን በአዲስ መልኩ ለመገንባት ዝግጅት ላይ ይገኛል። በተለይ የካስሚሮ ውል እንዳልኳችሁ ቀደም ሲል በሰኔ ወር መጠናቀቁን ተከትሎ ክለቡ አማካኝ ተተኪ እየፈለገ ነው። ታዲያ ታዋቂው የክለቡ የቀድሞ ተከላካይ ሪዮ ፈርዲናንድ ደግሞ ዩናይትድ ከማንም በላይ ሊያስፈርመው የሚገባው አንድ ተጫዋችን በይፋ ሰይሟል። ተጫዋች እንግዲህ ያው ኤሊዮት አንደርሰን ነው። ሪዮ ፈርዲናንድ በራሱ የዩቲዩብ ቻናል ላይ ባስተላለፈው መረጃ መሰረት ለማንቸስተር ዩናይትድ መሀል ሜዳ ህልሜ ነው የሚለው ተጫዋች ኤሊዮት አንደርሰንን ነው። ምንም እንኳን እንደ ብሩኖ ጉማሬሽ እና ሊሳንድሮ ቶናሊ ያሉ ስሞች ከክለቡ ጋር ቢነሱም ሪዮ ግን አንደርሰን ለዩናይትድ ትክክለኛው ተጫዋች መሆኑን ያምናል። ሪዮ እንደውም ሲናገር ምንድን ነው የሚለው ኤሊዮት አንደርሰን ከዚህ ወይም ደግሞ ከፊት መስመር ተሰላፊዎች ሁሉ ቀዳሚ ነው ብሎ ያምናል እና እሱ ድንቅ ተጫዋች ብቻ ሳይሆን ዩናይትድ የሚፈልገው አይነት ጠንካራ ስብዕና ያለው ነው። ሜዳ ላይ በኃይል የሚንቀሳቀስ ቦታዎችን የሚሸፍንና ቡድኑን ወደፊት መግፋት የሚችል ብቃት አለው ሲል ይናገራል።
እንዳጠቃላይ ግን የዝውውር ለዩናይትድ ቀላል አይሆንም። ኤሊዮት አንደርሰን አሁን ላይ በብዙ ታላላቅ ክለቦች አይን ውስጥ ገብቷል። በተለይም ማንቸስተር ሲቲ ተጫዋቹን ለማስፈረም በግንባር ቀደምትነት እየተጠቀሰ ሲሆን የጀርመኑ ባየር ሙኒክም ከፍተኛ ፍላጎት አለው። ስለዚህ ትልቅ ፉክክር ይጠብቀዋል። ዩናይትድ አንደርሰንን ለማግኘት ምን ማድረግ ይኖርበታል የሚለውን ካየን ዩናይትድ ይህንን የሪዮ ፈርዲናንድን ህልም ዝውውር እውን ለማድረግ ሁለት ወሳኝ ነገሮችን ማሟላት እንዳለበት ዘገባዎች ያመለክታሉ። ክለቡ በቀጣይ የውድድር ዘመን በማን እንደሚመራ አስቀድሞ መወሰን አለበት። ተጫዋቹ የክለቡን አቅጣጫም ሳያውቅ ለመፈረም ይቸገራል። ምክንያቱም አሁን ላይ የካሪክ ጉዳይ ይቀጥላል አይቀጥልም የሚለው እልባት ያላገኘለት ጉዳይ ስለሆነ ነው። ሌላኛው የሻምፒዮንስ ሊግ ተሳትፎ ነው። ለአንደርሰን አይነት ተጫዋች በአውሮፓ ታላቁ መድረክ ላይ መሳተፍ የግድን ሊሆን ይችላል። አምና በጣም ማንቸስተር ዩናይትድ የተቸገረበት ጉዳይ ቢኖር በርካታ ትልልቅ ተጫዋቾችን ለማስፈረም ፈልጎ ቻምፒዮንስ ሊግ ያልገባ ቡድን ነው በሚል ብዙ ተጫዋቾች ሳይፈልጉ ቀርተው ነገር ግን ደግሞ ክብሩን ያወቁ መጥተዋል። ስለዚህ የቻምፒየንስ ሊግ ተሳትፎ ለአንደርሰን አይነት ተጫዋች ትልቅ መድረክ ነው፣ የሚፈልገው ጉዳይ ነው። ዩናይትድ የቻምፒየንስ ሊግ ቦታውን ማረጋገጥ ይኖርበታል እሱን ለማግኘት። በአጠቃላይ ግን እናንተ የሪዮ ፈርዲናንድ ምርጫ በሆነው በኤሊዮት አንደርሰን ላይ ምን አስተያየት አላችሁ? ዩናይትድ ካስሜሮን ለመተካት ብሩኖ ጉማሬሽ ወይንስ አንደርሰንን ቢያስፈርም ይሻላል? ሀሳባችሁን በኮሜንት ላይ ልታደርሱኝ ትችላላችሁ ማለት ነው። በተለይ ከዝውውር ጋር ያሉ ጉዳዮች ወቅታዊ ወይም ደግሞ ሲነሱ የነበሩ ጉዳዮች እነዚህ ስለሆኑ ማለት ነው። ይህንን አነሳን። ወደ ሌላ ጉዳዮች ስናመራ ኮቢ ማይኖን ይመለከታል። ኮቢ ማይኖን ሲመለከት እንግዲህ የኮቢ ማይኖ አዲስ መነቃቃት በማይክል ካሪክ ስር የሚለው ጉዳይ አንዱ ነው። በማንቸስተር ዩናይትድ ቤት ትልቅ ተስፋ ስለተጣለበት ወጣት ኮቢ ማይኖ አዲስ መረጃ እንግዲህ ይወጡ ይገኛሉ። ማይኖ በሩበን አሞሪም ዘመን የመሰለፍ እድል አጥቶ የነበረ ቢሆንም ማይክል ካሪክ ኦልትራፎርድ ከደረሰ በኋላ ግን አዲስ ህይወት አግኝተዋል። በተለይ ደግሞ ከቡድን ልምምድ ውጭ በራሱ የሚሰራቸው 3 ወሳኝ ስልጠናዎች ለብቃቱ መነቃቃት ትልቅ ሚስጥር ሆኗል ይለናል። እንግዲህ ማንቸስተር ኢቭኒንግ ወይም ደግሞ ዩናይትድ ኢንፎከስ በዘገባቸው ይዘውት በወጡት መረጃ መሰረት ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ለማይኖ የሰጠው እምነት ከፍተኛ ነው። ምንም እንኳን አንዳንድ ትችቶች ቢሰነዘሩም ኮቢ ማይኖ በካሪክ ስር በቋሚነት መሰለፍ ጀምሯል። ካሪክ እንደሚለው ማይኖ በልምምድ ሜዳ ላይ ያለው ትጋትና ለውጥ ለማምጣት ያለው ፍላጎት አስደናቂ ነው። ታዲያ ከዚህ ጋር በተያያዘ ኮቢ ማይኖ በራሱ ጊዜ ከሚሰራቸው ተጨማሪ ስልጠናዎች መካከል ዋና ዋናዎቹ የመከላከል ንቃት ላይ ነው። ማይኖ በመሀል ሜዳው ላይ እንግዲህ በዚህ ረገድ የተሻለ ነገር ለማሳየት እየጣረ እንደሚገኝ ነው። ማይኖ በመሀል ሜዳ ላይ ከካሲሜሮ ጋር ያለው ጥምረት ይበልጥ ውጤታማ ለማድረግ የተጋጣሚውን ኳስ የማቋረጥና አቀማመጥን የማስተካከል ስራ ላይ በትጋት እየሰራ እንደሚገኝ ተዘግቧል። ሁለተኛው ጨዋታን የመቆጣጠር ብቃት ነው። ያው ኮንትሮሊንግ ደ ጌም ማለት ነው። እንደ ማይክል ካሪክ አይነት ታላቅ አማካኝ አሰልጣኝ ማግኘቱ ለማይኖ ትልቅ እድል ነው። ኳስን ሳይቸኩል የማሰራጨትና የጨዋታውን ፍጥነት የመወሰን ችሎታ ላይ ከፍተኛ ለውጥ እያሳየ ይገኛል። አሁንም ቢሆን የሚፈለገው ብቃት ላይ ነው ማለት አይቻልም። ኮቢ ያንን እያልን አይደለም። ነገር ግን ደግሞ የሚጎሉት ነገሮች አሉ። ግን ለመሻሻል እያደረጋቸው ያሉ ጥረቶችን ነው እያነሳን ያለ ነው። በሶስተኛ ደረጃ የምናየው የአካል ብቃትና ጉልበት ነው። ኢንተንሲቲ ኤንድ ስታሚና በፕሪሚየር ሊግ ያለውን ከፍተኛ ጫና ለመቋቋም የአካል ብቃቱን ለማሳደግ ተጨማሪ ስራዎችን እየሰራ እንደሚገኝ ኮቢ ማይኖ ተነግሯል። ይህም በጨዋታው 90 ደቂቃ ሙሉ ተመሳሳይ ብቃት እንዲኖረው እየረዳው ይገኛል ተብሏል። እንዳጠቃላይ ግን ይህ ብቃቱ በአሰልጣኝ ቶማስ ቱሄል ትኩረትን ስቧል። ለማርች 26 የዓለም ዋንጫ ማጣሪያ ጨዋታዎች ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። ኮቢ ይህም ወጣቱ አማካኝ ወደ ቀድሞ አስፈሪ ብቃቱ እየተመለሰ መሆኑን ትልቅ ማረጋገጫ ነው። እናንተ በማይኖ ወቅታዊ ብቃት በካሪክ አመራር ላይ ያላችሁንም ሀሳብ አስተያየት ማድረስ የምትችሉ ነው የሚሆነው። ነገር ግን ደግሞ ኮቢ አሁን ላይ በደንብ ከወትሮ በተለየ ጥሩ ላይ እንደሚገኝ ማወቅ ይቻላል በዚህ ማለት ነው። ምናልባት በማንቸስተር ዩናይትድ ቤት ትልቅ ተስፋ ተጥሎበት ነበር። በተለይ ደግሞ በሩበን አሞሪም ዘመን የነበሩትን ነገሮች እናውቃለን። አሰልጣኝ ሩበን አሞሪም በኮቢ ማይኖ ዙሪያ ከጋዜጠኞች ከደጋፊዎች በተደጋጋሚ ትችቶች ሲቀርብባቸው ለምንድን ነው የማይሰለፈው እያሉ እንደዚሁ ማኑኤል ኡጋርቴን ሲያሰልፉ በርካታ ደጋፊዎች ግን ቅሬታ ነበራቸው እና ከዚህ ጋር በተያያዘ ኮቢ አሁን ትልቅ እድል ትልቅ በር ተከፍቶለታል። ያም ለሀገሩ እንዲመረጥ አስችሎታል ማለት ነው። ከረጅም ጊዜ በኋላ ለሀገሩ መመረጥ ችሏል ኮቢ። ይሄ ደግሞ የስኬቱ የማይክል ካሪክም ተጽዕኖ ነው። ማንቸስተር ዩናይትድ እንደምታውቁት ለ24 ቀናት ከጨዋታ የሚርቅበት ጉዳይ ተከስቷል። እነዚህን በ5 ምክንያቶች ረጅም ጊዜ ነው 24 ቀናት ማለት እና በደንብ ያስከፈለው ይመስለኛል። ትልልቅ ጨዋታዎች ወይም ደግሞ ከዋንጫ ጨዋታዎች በጊዜ መራቁ ይሄንን ነገር እንዲያመጣ ያስከተለ ነው። ዩናይትድ ከመጋቢት 11 ወይም ከፈረንጆቹ ማርች 20
እስከ ሚያዝያ በኢትዮጵያ እስከ አፕሪል 13 ድረስ ምንም አይነት ጨዋታ አያደርግም። በዚህ መሀል ያለው ጊዜ 24 ቀናት ነው። ለዚህም ደግሞ ዋና ዋና ምክንያት ተብለው የሚጠቀሱት ኢንተርናሽናል ብሬክ ዋነኛው ነው። የዓለም ዋንጫ ማጣሪያ ከመጋቢት 17 እስከ 22 ያው ከማርች 26 እስከ 31 ባሉት ቀናት የ26 የዓለም ዋንጫ የመጨረሻ የማጣሪያ ጨዋታዎች ፕሌይኦፍ ስለሚካሄዱ የሊግ ጨዋታዎች ይቆማሉ። በዚህ ምክንያት ክለባችንን ማየት አንችልም። ሌላኛው ከኤፍኤ ካፕ በጊዜ መሰናበት ነው። በትንሣኤ ኢስተርን ቅዳሜና እሁድ የሊግ ጨዋታዎች ቢመለሱም ዩናይትድ በጥር ወር ከኤፍኤ ካፕ ስለተሰናበተ በሩብ ፍጻሜው ጨዋታ አይኖረውም። ሌላኛው ምክንያት ደግሞ በአውሮፓ መድረክ አለመሳተፉ ነው። በሳምንቱ አጋማሽ የቻምፒየንስ ሊግ እና የአውሮፓ ሊግ ጨዋታዎች ቢኖሩም ማንቸስተር ዩናይትድ ዘንድሮ በእነዚህ ውድድሮች ውስጥ ባለመኖሩ ተጨማሪ የእረፍት ቀናት እንዲኖሩት አድርጓል። የቴሌቪዥን ስርጭት መርሃ ግብር አንዱ ነው። የቴሌቪዥን ጣቢያዎች ጨዋታውን ከቅዳሜ ወደ ሰኞ ሚያዝያ 4 አፕሪል 13 እንዲዘዋወር ማድረጋቸው የእረፍት ጊዜውን ደግሞ የበለጠ እንዲራዘም አድርጎታል። የወዳጅነት ጨዋታ ለመኖሩ ክለቡ ሌላኛው የጎዳው ነው። ማንቸስተር ዩናይትድ ተጫዋቾችን ቢሆኑ ለጉዳት እንዳይጋለጡ በማሰብ በዚህ ክፍተት ውስጥ ምንም አይነት የአቋም መለኪያ ወይም የገቢ ማሰባሰቢያ የወዳጅነት ጨዋታ ላለማድረግ ወስኗል። ይሄ ደግሞ ክለቡን ለረጅም ጊዜ ከደጋፊዎች እንዲያርቅ አድርጎታል ማለት ነው። ዞሮ ዞሮ ግን እንደው በአጠቃላይ በቀጣይ ዓመት በደንብ በሰፊው ጉዳይ ማንቸስተር ዩናይትድ በብዙ ውድድሮች የሚሳተፍበት ነገር ይኖራል ተብሎ ይጠበቃል። ምክንያቱም አሁናዊ የቶፕ 6ን ጉዳይ ስንመለከት ለቻምፒየንስ ሊግ መግባቱ ጉዳይ አይቀሬ ይመስላል። ምክንያቱም በትላንትናው ዕለት ሊቨርፑልም ቼልሲም ሽንፈት ማስተናገዳቸውን ተከትሎ ማንቸስተር ዩናይትድ ምንም እንኳን ከቦርንሞዝ ነጥብ ተጋርቶ ቢወጣም በደረጃ ሰንጠረዡ አናት ላይ ያለውን 3ኛ ደረጃ ይበልጥ አጠናክሮታል። ማንቸስተር ዩናይትድ አሁን ላይ በ4 ነጥብ ልዩነት ከአስቶን ቪላ፣ በ6 ነጥብ ልዩነት ከሊቨርፑል እንዲሁም በ7 ነጥብ ልዩነት ከቼልሲ በልጦ ይገኛል ማለት ነው። ተቀናቃኞች ትላንትና ነጥብ መጣላቸው ደግሞ በቀጣይ ለቻምፒየንስ ሊግ ተሳትፎ ለሚያደርገው ጉዞ በጣም አጠናክሮ እንዲቀጥልና የበለጠ መነሳሳት እንዲያገኝለት አድርጎታል። ስለዚህ አሁን ላይ ማንቸስተር ዩናይትድ በ55 ነጥብ በ31 ጨዋታዎች ማለት ነው 3ኛ ደረጃ ላይ ነው የሚገኘው። አፕዴት በሆኑ መረጃዎች ስናይ በዚህ ውድድር ዘመን የማንቸስተር ዩናይትድ ማን ዩናይትድ ከፍተኛ ጎል አስቆጣሪዎችን እንመለከታለን። እናንተ የትኛው ተጫዋች ከፍተኛ ጎል ያስቆጥራል ብላችሁ ታስባላችሁ? የአሰልጣኝ ሩበን አሞሪምን ተጽዕኖ እዚህ ላይ መመልከት እንችላለን። አምናም እነ ራስመስ ሆይሉንድ እንደዚሁም ጆሹዋ ዘርክዚን በሉት በቂ ስብስብ የአጥቂ ስብስብ በሌለበት ብዙ ጎሎችን ዩናይትድ አስተናግዶ ምንም ሳያስቆጥር መውጣቱ የውድድር ዓመቱን ማጠናቀቁ የሚታወቅ ነው። ዘንድሮ ግን አሰልጣኝ ሩበን አሞሪም ባስፈረማቸው 3 ተጫዋቾች 27 ግቦችን ማስቆጠር ችለናል። በ3ቱ ተጫዋቾች ብቻ ነው የምላችሁና ስኬታማ ዝውውር መስኮት ነበር። በተለይ ማቲያስ ኩኛ፣ ብራያም ቤሞ እና ቤንጃሚን ሼሽኮ 3ቱ የፊት መስመር ተጫዋቾች በጣም ትልቁን አስተዋጽኦ ይወስዳሉ ብዬ አስባለሁ። ዩናይትድ 3ኛ ደረጃ ላይ እንዲቀመጥ የመሪነቱን ሚና መውሰድ አለባቸው፣ ብሩኖ ፈርናንዴዝን ሳንረሳ ማለት ነው። ነገር ግን ደግሞ ቤንጃሚን ሼሽኮ ቀስ በቀስ እየተዋሃደ እየመጣ ነው። ምንም እንኳን አሁን ላይ ሙሉ ሰዓት የተሰጠው ባይሆንም ተቀይሮ እየገባ ቢሆንም ግን ግቦችን ከማስቆጠር ወደኋላ አላለም። በተለይ ደግሞ ካሪክ ከመጣ በኋላ የተለየውን ሼሽኮ ነው እየተመለከትን የምንገኘው። በመሪነትም ይገኛል። ቤንጃሚን ሼሽኮ ስሎቫናዊ አጥቂ 10 ጎሎችን ለማንቸስተር ዩናይትድ አስቆጥሯል። ሌላኛው ብራያም ቤሞ እኩል 10 ጎሎች ከቤንጃሚን ሼሽኮ እኩል አሉት። ብሩኖ ፈርናንዴዝ 8 ጎሎችን አስቆጥሯል። ካርሎስ ካሴሚሮ 7 ጎሎች አሉት። በተመሳሳይ ማቲያስ ኩኛም ሁለቱ ብራዚላዊ ተጫዋቾች በጋራ 14 ግቦች አላቸው። እንዳጠቃላይ ስንመለከት ግን ጥሩ የሚባል መነቃቃት ያለው የፊት መስመር አጥቂዎች አሉ። ሌሎችም ግቦች ያስቆጠሩ አሉ። ነገር ግን ደግሞ 3ቱ አዲስ የተቀላቀሉት ተጫዋቾች ምን ያክል ልዩነት ፈጣሪ ተጽዕኖ ፈጣሪ እንደሆኑ ነው። ምናልባት አሰልጣኝ ሩበን አሞሪምን ማመስገን ካለብን በእነዚህ ተጫዋቾች ነው። አምና በነጋርናቾ በራስመስ ሆይሉንድ ስንት በደል የደረሰበት የፊት መስመር አጥቂ ነው። አሁን ላይ ጥሩ እንቅስቃሴ በማሳየት እንግዲህ ትልቅ አዋቂዎችን ወይም ደግሞ ትልቅ ትኩረት የሳበ የሚገኘው ማለት ነው። ስለዚህ ያ ነገር ጥሩ እንደሚሆን ያመለክታል። ከማንቸስተር ዩናይትድ የውስጥ አዋቂዎች የወጡ ያሉ መረጃዎች አንዳንድ ጭምጭምጣዎችን እያፈለቁ ይገኛሉ። ለማንቸስተር ዩናይትድ ቋሚ ዋና አሰልጣኝነት ስሙ በስፋት የተነሳ ያለው ሉዊስ ኤንሪኬ እንደሆነ ነው መረጃዎች እየወጡ የሚገኙት። ክለቡ እሱን ለማስፈረም ጠንካራ ግፊት ለማድረግ ፈቃደኛ መሆኑ ተገልጿል። በተለይ የኤንሪኬ ጉዳይ በደንብ ስኬታማ ከመሆኑ አንጻር ምናልባት ለማንቸስተር ዩናይትድ ይመጥናል ተብሎ የሚታሰቡ አሰልጣኝ የዋንጫ ክብር ያወቀ ዝቅ ያለውን ክለብ ወይም ደግሞ ትልቅ ክለብን ለዋንጫ ማብቃትን የሚያውቅበት አሰልጣኝ እንደሆነ በተደጋጋሚ ይነገር ነበር። ስለዚህ አሁን ላይ ኤንሪኬ የማንቸስተር ዩናይትድ አሰልጣኝ ለመሆን ተፈላጊ ነው ተብሏል። ነገር ግን አሁንም ቢሆን ካሪክ መወዳደሪያ ነጥብ አለው።
ሻምፒየንስ ሊግ ክለቡን ካስጨረሰ እሱም ቢሆን እጩነት ውስጥ የሚገባበት እድል አለ። ነገር ግን ደግሞ ካሪክ አሁንም የሚሉ ሰዎች በብዛት እየመጡ ነው የሚገኘው። ዞሮ ዞሮ ግን ክረምት ላይ እና ክለቡን መጨረሻ ላይ ከጨዋታው መጠናቀቅ በኋላ ሁሉንም ነገር የሚታወቅ ነው የሚሆነው። ለማንኛውም ለዛሬ የነበረኝ መረጃ ይህን ይመስላል። ወደ በኋላ ላይ ደግሞ ሌሎች አዳዲስ ጉዳዮችን ሲኖር ወደ እናንተ የማደርስ ነው የሚሆነው። አሁንም ለቻናሉ አዲስ ከሆናችሁ መቀላቀል ትችላላችሁ። 7000 በላይ የማንቸስተር ዩናይትድ ደጋፊዎች ያሉበት የዩቲዩብ ቻናል አዳዲስ የምትቀላቀሉን እጅግ አድርገን እናመሰግናለን። እናንተም ሀሳብ አስተያየቶቻችሁን ስጡ። የእናንተንም ትንታኔ በውስጥ መስመር ልትልኩልኝ ትችላላችሁ። እኔም በዩቲዩብ ላይ ማስተላለፈው ይሆናል። ምክንያቱም ይሄ የጋራ ዩቲዩብ ቻናላችን ስለሆነ ነው። በያላችሁበት መልካም እሁድ